ተነስተልን የተከበራችሁ ተመልካቾቻችን እንደምን አላችሁ በያላችሁበት ሰላምታችን ይድረሳችሁ እነሆ የወቅታዊ ፕሮግራማችን ተጀምሯል በዛሬው የወቅታዊ ፕሮግራማችን በአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን የሀብት ምዝገባና የሙስና መከላከልን የተመለከተ ርዕሰ ጉዳይ ይዘንላችሁ ቀርበናል በዛሬው ቆይታችን የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ ማሮ ቸኮል እዚህ ስቱዲዮ ጋብዘን የሚሰሩ ስራዎችን ማብራሪያ እየሰጡን ቆይታ አደርጋለሁ ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ አብራችሁን ቆዩ አቶ ማሩ እዚህ ስቱዲዮ ድረስ ስለመጡ በተመልካቾች ስም እናመሰግናለን እኔም አመሰግናለሁ ቆይታ የምናደርገው በአማራ ክልል የሀብት ምዝገባና የሙስና መከላከልን የተመለከተ ርዕሰ ጉዳይ ይሆናል በቆይታችንና እንደው በአሁኑ በክልሉ በገጠመው የሰላም ችግር ምክንያት እንደው ሙስናን በመከላከሉ ረገድ ምን ያህል ፈትኖታል ከሚለው ርዕሰ ጉዳይ እንጀምር የሙስና ጉዳይ እንደሚታወቀው በድብቅ የሚፈጸም ወንጀል በመሆኑ ምክንያት አንዳንድ ነገሮች በአደባባይ ላይ ታዩ ይችላሉ ምናልባትም በሂደት ያደረሱት ጉዳት ነው በማህበረሰብ ውስጥም በግለሰብ ደረጃም በተቋም ደረጃም ውጤቱ ሲታይ ሙስና ተፈጽሟል አልተፈጸመም ይባልና የግዝፈት ደረጃውን እንዲህ ነው ብሎ ለመናገር ያስቸግራል ምክንያቱም የክልሉ ጸጥታ በዚህ መልኩ ከመሆኑ በፊት የነበረበትና አሁን ያለውን በንጽጽር ለማየት ጥናት ይፈልግ ይመስለኛል እንዲሁ ከአጠቃላይ ሁኔታ ወስዶ ሲታይ ግን ካሁን በፊትም በማህበረሰባችን የሚታወቀው የግርግር ለሌባ ያመቻል ነው እና የክልሉ ጸጥታ አለመረጋጋት ለሌቦች የተሻለ እድል አይፈጥር ማለት አይቻልም ከዛ አንፃር ብዙ ህገወጥ የሆኑ ተግባራት መፈጸማቸው በህዝባችን ላይም ኑሮን ይበልጥ እንዲያሻቀው ወይም ደግሞ እንዲወደድ የሚያደርጉ ነገሮች መከሰታቸው ባልተለመደ ሁኔታም ስግብግብ የሆነ ባህሪ ያላቸው ሰዎች መፈጠራቸው አይቀሬ ነው ከዛ አንፃር ተወስዶ ሲታይ አጠቃላይ ድምር ውጤቱ የሚያሳይስም ስለሆነ ችግሩ እየተሻሻለ ነው ማለት አይቻልም ምናልባትም የተፈጠረው ችግር ምክንያት ሆኖት እየተባባሰ ነው የሚለው ነገር መውሰድ ይቻላል ማለት ነው በተለይ የስነ ምግባር ብልሹ አሰራሮችን እንዲሁም የአገልግሎት አሰጣጥም አቅዶ በመስራት በኩልም እንደ በመከላከል ረገድ ምን ያህል ውጤታማ ስራዎች ተከናውነዋል እስካሁን ተቋሙ እንደሚታወቀው ሁለት ጉዳዮች ላይ ነው አተኩሮ እየሰራ ያለ አንደኛው ትውልድ ስነ ምግባር ግንባታ ላይ ነው ሁለተኛው ደግሞ ሙስና መከላከል ላይ ነው ትውልድ ስነ ምግባር ግንባታን በተመለከተ ከሌላው ጊዜ በተለየ ትኩረት ሰጠን እየሰራን ያለን ትምህርት ቤቶች ላይ ነው እንደሚታወቀው ተማሪዎች የነገ ሀገር ተረካቢ ወጣቶች ናቸው እነሱ ጋር ይበለጠ ብንሰራ ነጋቸውን እናሳምራለን በሚል ከትምህርት ቢሮ አመራሮች ከባህር ዳር ከተማ ትምህርት መምሪያ አመራሮችና ከየትምህርት ቤቱ ርዕሳነ መምህራን ምክትል ርዕሳነ መምህራን ሱፐርቫይዘሮች ጋር ጭምር የተለያዩ መድረኮችን ፈጥረን የጋራ የምንሰራባቸውን ጉዳዮች ለይተን በትምህርት ቤቶችም የስነ ምግባር ክበብ ጭምር እንዲቋቋም ተገቢውን ክትትል እያደረግን በጣምራ የሰራነው ስራ ከሌላው ጊዜ በተሻለ ውጤታማ ነው ብለን እንወስዳለን ይሄ ማለት በከተማ ውስጥ በተለይ ባህር ዳር ከተማ ውስጥ ሆነ በቅርንጫፎች ባሉባቸው ደሴ ጎንደር ደብረ ብርሃን አካባቢ የሚሰሩ ስራዎች ተማሪዎች ጋር በመንፈልገው ልክ ውጤት መጥቷል ማለትን አይጨምርም የተማሪ ወይም ደግሞ የአንድ ሰው ስነ ምግባር በአንድ ጊዜ ተገንብቶ የሚያልቅ ስለማይሆን ያሉ ክፍተቶችን እየለዩ እነዛ ነገሮች እንዲስተካከሉ ተማሪው በራሱ የሚተማመን እንዲሆን ኩረጃን እንዲጸየፍ የትምህርት ቤቱን ስነ ምግባርና የትምህርት ቤቱን ህግና ደንብ አክብሮ ስነ ምግባራዊ ሆኖ ትምህርቱን እንዲማር ለመምህራኖቹ ተገቢውን አክብሮት እንዲሰጥ እና በአጠቃላይ ውጤታማ ይሆንና በስነ ምግባሩም አንቱ የተባለ ተማሪ እንዲፈጠር በትብብር እየሰራን ነው የሚታዩ መልካም ነገሮች አሉ ይሄን በዚህ አመት ከግልም ከመንግስትም ትምህርት ቤት አመራሮች ጋር በጋራ ገምግመን ያረጋገጥነው ጉዳይ ነው እና በጣምራ እየሰራን ያለው ነገር አለ ከዚህ ውጭ እንግዲህ ሌሎች ከወጣቶችም ጋር ከክልል መንግስት ተቋማት የሰው ሀብት ዳይሬክተሮችም ጋር የሰራናቸው ስራዎች አሉ ከምክር ቤት አባላት ጋር በተለይ ከቋሚ ኮሚቴው ጋር በሰፊው የሰራነው ስራ አለ ይሄ ሂዶ ትውልድ ስነ ምግባር ግንባታ ላይ እንዴት ምን ሰራ ውጤታማ ነገር እንፈጥራለን እንዴት እንቀናድ የሚለውን ነገር ለማሳየት ይሄርንበት ርቀት ነው ከዛ በመለስ ይሄ ከስነ ምግባር ግንባታ አንፃር ያለው ነው ከሙስና መከላከል አንፃር ያለው አንዱና ቀዳሚው ነገር ሙስና ከመከሰቱ በፊት የመከላከል ስራው ነው እሱ አስቸኳይ ሙስና መከላከል ይባላል
ከሱ አንፃር የሚመጡ ጥቆማዎች አሉ። እሱን ተከትለን ባለሙያዎቹን በቦታው እንዲገኙ በማድረግ ሂደቱ ጤናማ ነው አይደለም የሚለውን በተለይ ጫራታ፣ ግዥ እና ከሰራተኛ ቅጥርና ዝውውር ጋር የሚቀርቡ ሰፊ ቁጥር ያላቸው ቅሬታዎች አሉ። ከሱ አንፃር ያለውን ነገር አይተን ችግር ያለበት ከሆነ እንዲቋረጥ ይደረጋል። ችግር የሌለበት ወይም ደግሞ አንጻራዊ ቀለል ያለ ችግር ከሆነ ደግሞ ታርሞ ተስተካክሎ እንዲቀጥል የምናደርግበት ሁኔታ አለ። ከሱ አንፃር የሰራናቸው ስራዎች አሉ። ከዛ ውጭ ተቋማዊ የአሰራር ስራ ጥናት ይባላል። ሙስና ለመከላከል ሰፊ በጀት የተበጀተላቸው ተቋማትና በተለይም ለሙስናና ብልሹ አሰራር የተጋለጡ ተቋማት ብለን የምናስባቸውን በጥቆማም ጭምር በምናገኘው መረጃ በሱ ላይ ተንተርሰን ጥናት እናደርጋለን። ጥናቱ ከተጠና በኋላ የጥናት ግኝቱ ለተቋሙ ማኔጅመንት ለተጠኙ ተቋም ማኔጅመንት እንዲቀርብ እናደርግና ከዛ በኋላ እነዚያ ያሉ የአሰራር ብልሽቶች እንዲታረሙ እንዲስተካከሉ አንዳንዶቹ መመሪያ ደንብ የሚያስፈልጋቸው ከሆነም በሂደት እንዲወጣላቸው ጭምር አብረን እየሰራን ነው። ከዛ ውጭ የሀብት ምዝገባው ነው በዋናነት የሀብት ምዝገባውም አንዱ የሙስና መከላከል መንገድ ነው። እንግዲህ በእኛ ክልል የሀብት ማስመዝገብ አዋጅ መሰረት ሁሉም የመንግስት ተሿሚ ሁሉም ተሿሚዎች ተመራጮችና ለሙስናና ብልሹ አሰራር የተጋለጡ የስራ መደቦች የመንግስት ሰራተኞች በተለየ ከሙያቸው አንፃር እነሱን እንመዘግባለን። በቁጥርም ደረጃ የመዘገብናቸው አሉ። በዚህ ዓመት ለምሳሌ ከሀብት ምዝገባ የመጀመሪያ ምዝገባ የሚባል 2483 መዝግበናል። እቅዳችን 1980 ነበረ። በእንትን ሲታይ ከእቅድ በላይ ነው ማለት ይቻላል። ግን መመዝገብ ብቻውን ውጤት ስለማይሆን እድሳትም አለ። በቁጥር ደረጃ የሚገለጽ እድሳትም አለ። ሀብት ማጣራቱ ነው የሚጠቅመው። አሁን ሙስናን ለመከላከል የመጀመሪያው ነገር የአሰራር ግልጽነት መፍጠር ነው፣ ሀብቱን እንዲመዘገብ ማድረግ ነው። ከዛ በኋላ ደግሞ የተመዘገበው ሀብት በእርግጥም ትክክል ነው ትክክል አይደለም የሚለውን የማረጋገጥ ስራ መስራት ነው። ከዛ በኋላ ነው የተጠያቂነት ነገር ይመጣ። ከዛ አንፃር 250 ጉዳዮችን ወይም ደግሞ የ250 ግለሰቦችን እናጣራለን ብለን በቅድ ይዘን ነበረ። የ45ቱን በአጋጣሚ ማስረጃዎችን በቀላሉ ማግኘት ስለቻል ቀድመን አጣርተናል። ከ45 ውስጥ 3ቱ ሀብት በትክክል ያስመዘገቡ ስለሆነ የምስጋና ደብዳቤ ወይም ደግሞ ወረቀት ጽፈንላቸዋል። 35ቱ አንጻራዊ የሆኑ ግድፈቶች አሉባቸው። እነሱንም እንዲታረሙ እንዲስተካከሉ ያደረግናቸው። ይሄ አንጻራዊ ስህተት ማለት ምንድነው? ለምሳሌ አንዳንዶቹ በተለያየ አካውንት ብር ያስቀምጡና የብሩ መጠን ብዙም ላይሆን ይችላል። ግን ያለ ማስመዝገብ ችግር ያለበት ሲኖር አንዳንድ ቦታ ላይ ሰርዝ ድልብ ሲያጋጥም እንደዚህ ነገሮች ናቸው። የመጨረሻ ሶስተኛው ያገኘናቸው 7 ሰዎች ከገቢያቸው በላይ ያስመዘገቡ ናቸው ብለን ገመትናቸውን ወይም ደግሞ ያመንባቸውን ለፖሊስ ልከናል ማለት ነው። ይሄ እንግዲህ ከ250 45 ነው ያወራ ያለው። ሌሎች 205ቱ ደግሞ ማስረጃው ተጠናቅሮ አሁን በትንተና ሂደት ላይ ያለ ምናልባትም በዚህ ወር አጠናቀን እንጨርሳለን። ከዛ በኋላ ቅድም እንዳልኩት በትክክል ያስመዘገቡትን በምስጋና በትክክል ያስመዘገቡትንና አንጻራዊ ችግር ያለባቸውን እንዲታረም እንዲስተካከል ኮሜንት በማድረግ ሶስተኛ ግን ከሀብታቸው በላይ ከገቢያቸው በላይ ሀብት ያስመዘገቡትን ለፖሊስ የምንልክ ይሆናል ማለት ነው። ከዛ አንፃር በዚህ ዓመት 250 ቬሪፋይ እናደርጋለን ማለት ነው። ሌላው የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን የተሰጠው ተግባርና ኃላፊነት በመወጣት በኩል ሙስና ለመከላከል የወጡ አዋጆች፣ መመሪያዎች፣ ደንቦች ይኖራሉና ተፈጻሚነት ላይ ምን ያህል ክትትል እየተደረገ ነው የሚገኘው? እንግዲህ እንትኑ በተለይ በአራዳ ደረጃ ትንሽ የግልጽነት መጓደል አለ። ለምሳሌ ብዙ ጊዜ ስለ ስነ ምግባርና ጸረ ሙስና ኮሚሽን ሲነሳ ማህበረሰባችን አብዛኛውም ሰው አጥፊዎች ላይ ወይም ደግሞ በሌቦች ላይ ምንም እርምጃ አልተወሰደም የሚል ነው እና ከሱ አንፃር ካየነው የራሱ እንትን ይኖራል። እሱ ምናልባት የሚመለከተው ተቋም አስተያየት ቢሰጥበት። ከኛ አንፃር ግን ቅድም ለመግለጽ እንደሞከርኩት ኮሚሽኑ ቀደም ሲል በአዋጅ ሲቋቋም የነበረው ስልጣንና ተግባር አሁን የለውም። አሁን ያሉት ተግባርና ኃላፊነቶች ስነ ምግባር ግንባታውና ሙስና መከላከሉ ነው። ይሄ ሶስተኛው ተጠያቂ ማድረግ የሚባለው በክስና ምርመራው ነው የያዘው ፓርት ወደ ፖሊስና ወደ አቃቢ ሕግ ስለሄደ እነኚህ ነገሮች እኛ ጋር ያሉ። ከዛ አንፃር ውጤታማነትን የምንለካው አሁን በማስቀጣት መጠን ቢሆን ኑሮ መግለጽ ይቻላል። ግን እኛ ጋር ስለሌለ እሱ ማስረጃ የለኝም። በሌላ በኩል ግን እኛ ከምንሰራቸው ስራዎች አንፃር ምን ያህል ውጤታማ ናችሁ ከተባለ የትውልድ ስነ ምግባር ግንባታ ውጤታማነቱን በአጭር ጊዜ ውስጥ የምትለካው አይነት አይደለም። ታስተምራለህ፣ የስልጠናውን ውጤት በሂደት እየገመገምከው ትሄዳለህ፣ የጎደሉ ነገሮችን የሞላ ትሄዳለህ። ውጤቱን የምታየው በረጅም ጊዜ ስለሆነ በዛ ላይ ከክልሉ የቆዳ ስፋት አንፃር በጣም ብዙ የህብረተሰብ ክፍልም ያለበት በመሆኑ መዋቅራችንም ያን ያክል
ዘና ያለ አይደለም። በነገራችን ላይ 3 ቅርንጫፍ ብቻ ነው ያለን፣ ደሴ፣ ደብረ ብርሃን፣ ጎንደር እና ኮሚሽኑ ላይ ያለው ነው። የሰው ኃይሉም ቢሆን በጣም ትንሽ ነው። ቅርንጫፎች ላይ ከነ ድጋፍ ሰጩ ምናልባትም ተላላኪና ጥበቃ ጨምሮ 20 የሰው ኃይል ነው ያለ ቅርንጫፎች ላይ። እኛም ጋር ያለው የሰው ኃይል ሁሉንም ጨምሮ ከ70 አይበልጥምና በዚህ የሰው ኃይል ያን ያህል ትርጉም ያለው ነገር መስራት ይቻላል የሚል እምነት የለኝም። ግን እንደ አስተባባሪ ተቋም ለማድረግ እየሞከርን ያለ ነው ምንድነው ቅርንጫፎች እኛና በየደረጃው ያሉ የስነ ምግባር መኮንኖች አሉ። እነሱም በራሳቸው የተሟላ መዋቅር አይደለም፣ ግን ባሉት እና በተወሰነ ደረጃ አቅም ባላቸው የስነ ምግባር መኮንኖች ታግዘን የምንሰራቸው ስራዎች አሉ። ይሄ ቅድም እንዳልኩት ትምህርት ቤቶች ጋር የሚሰራ ስራ አለ፣ ማህበረሰቡ ጋር በተለያየ አደረጃጀት የሚሰራ ስራ አለ። ከዛ አንጻር ውጤታማ ነው ውጤታማ አይደለም ማለት ያስቸግራል። በግልጽ ለመነጋገር በውጤት የሚገለጽ ነው ለማለት ይቸገራል። እኔ ጥረት ከማድረግ ባለፈ በውጤት ደረጃ እንዲህ አይነት ውጤት አምጥተናል እናም እዚህ ጋር ይሄ ለውጥ መጥቷል ብለን ለመናገር የሚያስቸግር ነገር አለው። ምክንያቱም አንደኛ አሁን ያለው ሁኔታ ይታወቃል። ሁለተኛ በተለይ ይሄ አዳልት የሆነው የእድሜ ክልል ውስጥ ያለ የሰው ኃይል አውቆ አጥፊም በመሆኑ ጭምር በትምህርት የምትቀይረው ማለት ነው። በነገራችን ላይ ብዙ እየሞከርን ያልተሳካለ ነገር አሁን አንዱ እሱ ነው። ሰው አሁን ይሄ የጸረ ሙስና ወንጀል በነገራችን ላይ ከሌሎች ወንጀሎች የሚለይበት ዋናው ምክንያት በታቅዶና ኔትወርክ ተሰርቶ ከሌሎች ጋር በትብብር በሚስጥር ዳብዛን አጥፍቶ ዱካን አጥፍቶ የሚተገበር በመሆኑ ነው። ምናልባት ውጤትን መለካት የሚቻል ቢመስለኝ እኔ ተጠያቂ የሚሆኑ ሰዎችን ነው። በወንጀል ተጠያቂ የሚሆኑ ሰዎችን ምርመራቸው ተጣርቶ ወደ ክስ ሄዶ ከዛ ፍርድ ቤት ውሳኔ ሲሰጥ ከዚህ ነው ያሉ ሰው ይሄን ያሉ ተቀጣ ልንል እንችላለን። እኛ ጋር አስተምሮውንና የሙስና መከላከሉን አሁን በመጠን የምንገልጸው አለ። ለምሳሌ ከሙስና መከላከል አንጻር በዚህ ዓመት ወደ 22 ሚሊዮን ብር አድነናል። ከ22 ሚሊዮን ብር በላይ አድነናል። ወደ ተግባር ከመቀየሩ በፊት ቅድመ መከላከል በማድረግ ማለት ነው። እንደዚህ የምትገልጻቸው ነገሮች አሉ። ግን ስነ ምግባር ግንባታ ላይ ያለውን ለውጥ በዚህ ደረጃ ተለውጧል ብሎ ለመናገር ጥናት ይፈልጋል። እውነት ለመናገር እንዲህ እንደምናወራው ቀላል አይደለም። የሰውን አስተሳሰብ የሰውን አመለካከት በዚህ ደረጃ ቀይሬዋለሁ ብሎ መናገር አይቻልም። ጥረቶች ግን አሉ። ጥረቶች ቅድም እንዳልኩት የተለያዩ እንትኖችን እየፈጠር ነው። እኛ አሁን ከትምህርት ቢሮ ጋር በክልል ደረጃ ጸረ ሙስና ጥምረት የሚባል አንድ ኮሚቴ ፈጥረናል። ከኢንስፔክሽንና ስነ ምግባር ኮሚሽን ጋር የፈጠርነው ጥምረት አለ። አሁን አመራሩ ጋር በተለይም ደግሞ ከስነ ምግባር አንጻር መግባባት ላይ የደረስንበት አመራሩ ጋር ነገሮች መስተካከል እንዳለባቸው አንዳንድ ወጣ ያሉ ባህሪዎች መገራት እንዳለባቸው ጭምር ተስማምተን ኢቭን ሀብት በማስመዝገብ ሂደትም አመራሩ ግንባሩ ቀደም ሆኖ ማስመዝገብ እንዳለበት የማያስመዘግብ ከሆነም ደግሞ ተጠያቂ ለማድረግ ጭምር በአዋጅም የተፈቀደ ነው። ግን ከዛ ባጠረ መልኩ ከዚህ ከኢንስፔክሽን ኮሚሽኑ ጋር በስምምነት እየሰራ ነው እና ጥሩ ነገሮች አሉ። እንግዲህ በዚህ ልክ ውጤታቸውን ወደፊት ምን መዝናቸው ቢሆን የሚሻል ይመስለኝ። ውጤታማነቱን እያየን ነበርና በተለይ የሶስቱ ጥምረት የኮሚሽኑ የእናንተ የፖሊስና የአቃቢ ሕግ ጥምረት ለውጤቱ በጣም ወሳኝ ጉዳይ ነውና በዚህ ጉዳይ ላይ ምን ያህል በትብብር እየሰራችሁ ነው? ውጤት ለማምጣት ምን ያህል ቅንጅቱን እንዴት ያዩታል? አቶ ማሩ ያው ክስና ምርመራው ወደ ፖሊስና አቃቢ ሕግ ሲሄድ ፍትህ እኛ ጋር የሚሰሩት የቀሩ ስራዎች እንዴት መመራት እንዳለባቸው በግልጽ የተመላከተ ነገር የለም። አንዱ መሰረታዊ ክፍተት እሱ ነው። ለምሳሌ የሀብት ማጣራት ስራን ወይም ደግሞ የሀብት ትክክለኛነት ስናረጋግጥ በግኝታችን ያገኘነውን ማስረጃ ወደ ፖሊስ እንልካለን። ወደ ፖሊስ ከላክን በኋላ ፖሊስ በምን ያህል ቀን ያንን የተላከ ማስረጃ ይዞ ምርመራው ሙሉ ነው ሙሉ አይደለም፣ የሚጨመር ነገር አለ የለውም የሚለው ነገር ወስኖ ለኛ የማሳወቅ የአሰራር አስገዳጅ ነገር የለም። እሱ ክፍተት በመኖሩ ምክንያት አሁን እኛ እንዲ ምርመራቸው አልቆ ወደ ፖሊስ ወደ ፍትህ ቢሮ እንዲላኩ ምንልካቸው የሀብት ማጣራት ስራዎች አንዳንዶቹ የት እንደደረሱም ላታውቁ ትችላለ። አንዳንዶቹም በጣም በረዘመ ጊዜ ነው ልናውቃቸው የምንችል ውጤታቸውን እና ትንሽ ምንድነው በተናበበና በተፋጠነ መንገድ እየተሰራ ነው እሱ ያለው ነገር። ያም ሆኖ ግን የኛ ኮሚሽን ፖሊስና ፍትህ ቢሮ በጋራ ስራዎችን ልንሰራ የስምምነት ሰነድ ተፈራርመናል። እውነቱን ለመናገር በዛ ልክ እየሰራን አይደለም። ምክንያቱም በውጤት ደረጃ የሚታየው ነገር ያንን ነው የሚያሳይ። ግን ደግሞ ሙሉ ለሙሉ ምንድነው በትብብር የመስራት ነገሩ የተቋረጠ ነው ማለትም አይቻልም። አንዳንድ የሚያጋጥሙን ነገሮች ሲኖሩ ከኛ አንጻር ፖሊስም ፍትህ ቢሮም ያገዙን እና ውጤታማ የሆንባቸው ጉዳዮች አሉ። ለምሳሌ ይሄን በተጨባጭ ለማድረግ ባለፈው እኛ የጥቆማ መጣልንና ባህር ዳር ጨርቃጨርቅ በተለምዶ ቴክስታይል የሚባለው
የኛ ባለሙያዎች ሄደው ጥናት እንዲያደርጉ አደረግን። ጥናት በማድረግ ላይ ያሉ ማስረጃ የሚሰውሩ ሰዎች አሉ። ማስረጃ የሚሰጡ ሰዎችን ደግሞ ለምን ሰጣችሁ እያሉ የሚያንገራግሩ ከስራ ቦታቸው ላይ የሚቀይሩ አካላት ተፈጠሩ። አንዳንዶችንም ወደ ማሰር ጭምር ሄዱና እሱን ሁኔታ ለፖሊስም ለፍትህ ቢሮም ስንነግራቸው በዛው ፍጥነት ነው በነገርናቸው ፍጥነት በአስቸኳይ የተሰራው ዙር እንዲሰረዝ ተደርጎ ወደ ነበሩበት እንዲመለስ የተደረጉበት ሁኔታ አለ። ከዛም በላይ ግን እኛ አዝማሚያውን አየንና እዛ ቦታ ላይ እኛ ጥናቱን እስከምንጨርስ የሚሰወሩም ጉዳዮች እንዳሉ ተረዳን። በተለይ ደግሞ አንዳንድ ልክ ያልሆኑ ነገሮች ስለነበሩ እነኛ ነገሮች ከመሰወራቸው በፊት ፖሊስ ገብቶ ምርመራውን ቢጀምር ጥሩ ነው ብለን አማከርናቸው። አሁንም በዛው ፍጥነት ገብተው ምርመራ ያደረጉ ያሉ አሁንም ኢቭን አልጨረሱም ሰፊ ስለሆነ ተቋሙ እና እንዲህ አይነት መደጋገፎች አሉ። በሌላ በኩልም ለኛ ጥቆማ ሰጥተው ጉዳዮቸው የጠቆሙት ጥቆማ ወደ ፖሊስ ወደ አቃቤ ጊዶ ፍሬ ያፈራ ወይም ደግሞ ክስ ላይ ያለ ጉዳይ የከለላ ዋስትና የሚያቀርቡ ሰዎች አሉ። ጥቆማ በመጠቆማቸው ምክንያት ጉዳት እንዳይደርስብን ከለላ ይሰጠን የሚሉ ለነሱም ከለላ እንዲሰጣቸው ስንጠይቃቸው በትብብር አብረን እየሰራን ነው። ግን ክልሉ ውስጥ ያለውን አጠቃላይ ችግር ወስደን ማህበረሰቡ ተቋማቱን የሚረዳበትን አጠቃላይ ሁኔታ ወስደን ስናይ በትብብር ሰርተን ያን ያክል ህዝቡን የሚያረካ በእኛም ደረጃ ጥፋተኞችን ተጠያቂ የሚያደርግ ስራ እየሰራን ነው ብዬ ሙሉ ለሙሉ መናገር አልደፍርም። ሙስና ለመከላከል የአንድ ተቋም ኃላፊነት ብቻ የሚወሰን አይደለም፣ በህብረተሰቡ ትብብር የሚጠይቅ ነውና ህብረተሰቡ መሳተፍ አለበት። ለዚህ ደግሞ ህብረተሰቡን የሚሳተፍበት መንገድ ምቹ ሁኔታዎች መቀመጥ መቻል አለባቸውና ተቋማትን በማሳተፍ ረገድ የመከላከሉ ስራ ምን ያህል ነው? ተቋማት ራሳቸው በራቸውን ክፍት አድርገዋል ወይ? በዚህ ጉዳይ ላይ ምን ያህል ሰርታችሁበታል? ይሄ በጣም ጥሩ ጥያቄ ነው። እኔ እውነቱን ለመናገር እዚህ ጋር ያለውን ችግር መፍታት ከቻልን ብዙ ነገራችን ይቀንሳል ብዬ አምናለሁ። እኔ በግሌ ምን ማለት ነው? ለምሳሌ የተቋም ኃላፊዎች ቦታው ላይ ሲመደቡ ወይም ደግሞ እዛ ቦታው ላይ ሳይንስ ሲደረጉ የሰው ኃይል አለ የሚመሩት የሰው ኃይል፣ እንደገና ደግሞ በጀት አለ ገንዘብ። እነኚህን ሁለት ነገሮች አጣጥሞ የመምራት ችግር ነው አብዛኛው ችግር። አሁን ሙስና የተቋማት ኃላፊዎች በጀታቸውንና የሰው ኃይላቸውን በተገቢው መንገድ ህጋዊ አሰራሩን ጠብቀው መምራት ከቻሉና በዛ ልክ ኮሙኒኬት ማድረግ ከቻሉ እኔ ችግር ይከሰታል ብዬ አላምንም። በተለይ ተቋማት ላይ አጠቃላይ ችግራችንን ይቀንሳሉ ብዬ አምናለሁ። እኔ አሁን የውጭ ደላላ እኮ ከመንግስት መዋቅር ውስጥ ገብቶ እኮ ነው ነገሮችን በጋራ እየተሰሩና ህዝባችንን ያመሰቃቀሉ የሚገኝ። ስለዚህ የተቋም ኃላፊዎች በሚገባቸው ስራቸውን እየሰሩ ነው ብዬ አላምንም። አሁን የመልካም አስተዳደር ችግር ብለን እንውሰድ፣ አገልግሎት አሰጣጥ ችግር ብለን እንውሰድ። አንድ የተቋም ኃላፊ በሚመራው ተቋም ውስጥ ባለጉዳይ ሲጉላላ እና ቤቷ ሲቀርብለት ያጉላላውን ባለሙያ አርሞ አስተካክሎ እንዳስፈላጊነቱም እርምጃ ወስዶ ያ ባለጉዳይ በጊዜ እንዲመለስ የተጉላላበትም ያላጓብ እንደሆነ ጭምር በግልጽ ተነጋግሮ ማስተካከል እየተገባ የሚገፉ ነገሮች ታያለ። የሚገፉ ነገሮች ማን ያስተካክላቸው? እነዛ ነገሮች ያስ አቤቱታ ብሎ ለአምድነው ጉዳይ እንዲፈጸምለት የመጣ አካል ከተቋም ኃላፊ ውጭ የት ሊደርስ ይችላል? የትም ሊደርስ አይችልም። የዛ መስሪያ ቤት የመጨረሻው የስልጣን አካል የተቋም ኃላፊ ነው። ስለዚህ ምንድነው መሆን ያለበት የሚመስለኝ እኔ የተቋም ኃላፊዎች እዛ ጋር የተቋም ኃላፊ ሲባል ግለሰቡ ብቻ አይደለም፣ ምክትሎች አሉ፣ ማኔጅመንቱ አለ፣ አጠቃላይ እዛ ተቋም ውስጥ ያለው ሰራተኛውም አለ። እነኚህ በጋራ ባያገባኛል ስሜት አንደኛ የሚመጣው ሰው በመጣበት አግባብ የሚያስፈልገውን ነገር አሟልቶ እስከመጣ ድረስ አገልግሎቱን ማግኘት መብቱ እንደሆነ አውቀው መስራት አለባቸው። እነኚህ ነገሮች ባልሆኑ ጊዜ ደግሞ ኃላፊዎቹ ጣልቃ ገብተው ነገሮችን ማስተካከል አለባቸው፣ እርምጃ መውሰድ አለባቸው ብዬ አምናለሁ እኔ። አንደኛ ይሄ ነው። ሁለተኛው የእጅ መንሻ ምናምን የሚባሉ ነገሮች አሉ በየተቋማቱ የሚወሩ በየብዙ ተቋማት የሚወሩ እነኛ ነገሮች ምንድነው? እሳት በሌለበት ጭስ አይኖርም አይደል? እንዴት ይሆናል? ለምንድነው ያ ተቋም በዛ ደረጃ የሚታማ? ስለዚህ እዛ ያለ የተቋም ኃላፊና እዛ አካባቢ ያለው ማኔጅመንት ለምንድነው እነኚህ ችግሮች የሚወሩ ስለሌሉ ነው ስላሉ ነው ቼክ ማድረግ አለበት። ቼክ አድርጎ ያን መፍታት አለበት። በእጅ መንሻ ጉዳዮች መፈጸም የለባቸውም የሚል አቋም መያዝ አለበት። እንደዛ የሚያደርግ ሰው ላይ ደግሞ እርምጃ መውሰድ አለበት። ማን? የተቋም ኃላፊው። አንዱ ይሄ ነው። ሁለተኛው የሰው ኃይሉን በቅጡ ከመራና ገንዘቡን በአግባቡ ከመራ እኔ ችግር ይከሰታል የዓለም ተቋማት ላይ። እንደዛ ከሆነ ደግሞ በመንግስትና በህዝቡ መካከል ያለውን መፈላቀቅ ያቀራርባል ብዬ አምናለሁ። አሁን ማህበረሰቡ ስለዛ ተቋም ምን እያለ ነው ያለ? አገልግሎቴን በተፋጠነ ጊዜ በጥራት በመፈልገው መጠን እያገኘሁ ነው ብሎ ነው ወይስ እያማረረ ነው?
እሱን ተቋም ኃላፊና እዛ አካባቢ ያለው ማኔጅመንት ተነጋግሮ መፍታት አለበት። ስለዚህ የሙስናን ችግር በመቀነስ ረገድ የተቋማት ኃላፊዎችና እዛ አካባቢ ያለው ማኔጅመንት ትልቅ ሚና አለው። የትም ሳይሄድ ራሱ ተቋም ላይ ያለውን ችግር መፍታት ከቻለ የአገልግሎት አሰጣጥ ችግሩም ይቀንሳል፣ የመልካም አስተዳደር ችግሩም ይቀንሳል፣ ሀብት የመመዝበር እድሉም ይቀንሳል። እሱ ብቻ አይደለም፣ ተናባቢ ስራ መስራት ይችላሉ። ለጉዳይ የመጣ ግለሰብ ጉዳዩ ካልተፈጸመለት ለኃላፊው ሄዶ ሲነግር ኃላፊው በፍጥነት ባለሙያውን አዝዞ ማሰራት የሚችልበት ግልጽ የሆነ እና መደፋፈር ካለ በዛ ልክ መተማመን ካለ ነገሮች ቀና ይሆናሉ። ይሄ ከምን ይጀምራል? እንግዲህ ከራስ ንጽህና ይጀምራል። ሙስና በነገራችን ላይ ራስን ንጹህ ሳትሆን ሌላውን ሰው ንጹህ የምትል ከሆነ አይሰራም። እኔ እንደዛ ነው ማመን። መጀመሪያ አንድ የተቋም ኃላፊ ራሱ መጀመሪያ ንጹህ መሆን አለበት። ንጽህናው ደግሞ ከገንዘብ ጋር አለመነካካት ብቻ አይደለም። እዛ ተቋም ውስጥ የሚሰራውን ስራ በሙሉ ህግና አሰራር በሚፈቅደው መንገድ የማሰራት ያ ባልሆነ ጊዜ ተጠያቂነትን የማስፈን በዚህ ልክ ድፍረቱ ካለ እዛ ተቋም ውስጥ ያለውን ችግር ማስተካከል ይከብዳል ብዬ አላምንም። እና አሁን ይሄን እኮ ለማንም ልንሰጠው አንችልም። ተቋማት ላይ የመንግስት ተቋማት ላይ ያለው አሰራር ከተስተካከለ እኔ የሙስና ችግር እኛ ክልል ላይ ታሪክ ይሆናል ያስባሉ። ምክንያቱም አብዛኛው እሱ ነው ያለ። ከውጭ ያለው ደላላም ግንኙነት ያለው እዛ ውስጥ ነው አሉ። በተለይ አገልግሎት ሰጪ ተቋማት ጋር አንዳንድ ጊዜ እኮ ኃላፊውን ማግኘት በጭራሽ የማይታሰብ ነው። ምክንያቱም ባለሙያው ነው ፈላጭ ቆራጭ። ስለዚህ እንደ ልብ አድርገህ ብለህ ፈቅደለት ሰጥተዋል ማለት ነው። ለምን እሱ ቼክ ኤንድ ባላንስ የጋ ነው የሚሆን። የግድ ኃላፊው እዛ ስራ ክፍል ላይ ባለጉዳዮች በአግባቡ እየተስተናገዱ ነው እያለ ኮንትሮል ማድረግ አለበት። እና እኛ ይሄንን በተቻለ አቅም ምንድን ነው ለማድረግ የሞከር ይሄ ችግሩ ነው እያወራው ያለው የጸረ ሙስና ጥምረት የሚባል አቋቁመናል። አሁን የተከበሩ አፈ ጉባኤ የሚመሩት በጸረ ሙስና ጥምረት በብዛት 30 የሚሆኑ የመንግስት ተቋማት ኃላፊዎች አሉበት። በተለይ ቅድም እንዳልኩት ሰፋፊ በጀት ያላቸውና ለሙስናና ብልሹ አሰራር የተጋለጡ ናቸው አሰራራቸው ብለን የምንገምታቸውን ኃላፊዎች እዛ የጥምረቱ አባል አድርገናቸዋል። ከዛ የሃይማኖት አባቶችም አሉ፣ የሲቪክ ማህበራትም አሉ፣ የተፎካካሪ ፓርቲ ተወካዮችም ያሉበት ነው። ይሄ ጥምረት በየተቋሙ የተቋማቱን በያሉበት ተቋም የሰራተኛውን ወይ ደግሞ የሚመሩትን የሰው ኃይል በስነ ምግባሩ የተስተካከለ ሆኖ አገልግሎት እንዲሰጥ ተገቢ ካልሆነ አገልግሎት እንዲወጣ የገባ ካለ እና ተቋማዊ አሰራሩ የተሻሻለ እንዲሆን የበላይነቱን ተቋም ኃላፊ እንዲወስድ ለማድረግ እየሞከርን ነው፣ እየገመገምን ነው። በነገራችን ላይ እቅድ አውጥተው እንዲልኩ አድርገን እቅድ ልከውልን ከዛ በኋላ ደግሞ የሰሩትን ስራም ልከውልን ገምግመናል። በዚህ ዓመት ውስጥ ነው የመሰረት ነው ጥቅምት አካባቢ። አሁን ደግሞ ባለፈው ወር ገምግመነው ያገኘናቸው ጥሩ ነገሮች አሉ፣ ተስፋ ይሰጣሉ። ግን ላንተ ጥያቄ ቀጥታ መልስ ለመስጠት የተቋማት ኃላፊዎች የጉዳዩን ክብደት ተረድተው አሁን ይኸውልህ ግለሰቦች አለመስተናገዳቸው ብቻ አይደለም ችግር የሚሆን ወይ ደግሞ ግለሰቦች ሀብት መመዝበራቸው ብቻ አይደለም ችግር የሚሆን። ያ ተቋምና ማህበረሰቡ ይፈላቀቃሉ፣ አይገናኙም፣ ይለያያሉ። ያን ተቋምና ያ ማህበረሰብ ለማገናኘት ደግሞ እዛ ተቋም ውስጥ ያሉ ከላይ እስከታች ያሉ የተቋሙ ሰዎች ወሳኝ ናቸው። ለምን እዛ የተቀመጡ ለፐርፐዝ ነው። እዛ የተቀመጡ ማህበረሰቡን ሊያገለግሉ ነው። እዛ የተቀመጡ የተቋሙ ስራ ሊሰሩ ነው። ካልሆነ አስቸጋሪ ነው። ስለዚህ ገንዘቡም የሰው ኃይሉም በቅጡ ማኔጅ መደረግ አለበት፣ ለታለመለት ዓላማ መዋል አለበት። ያ ካልሆነ ግን አስቸጋሪ ነው። ጥቆማውን ብዙ ጊዜ በገለልታ አሁን ተቋም ውስጥ ለምሳሌ ኃላፊ ነው ጥቆማዎች ሲቀርቡ በየተቋማት ያለ ኃላፊ ነው የሚያይበት ለማየት የሚሞከር አንዳንዶቹ ጋር ግን አልፎ መሰላቸት ያለ ሰው በጠቆሙ ምንም የሚመጣ ውጤት ስለሌለ ጠቆምኩም አልጠቆምኩ ለውጥ የለውም። ሆድ ሲያውቅ ዶሮ ማታ ነው ባጭሩ። እንዴ ይሄ እኮ ጥቆማ አያስፈልገውም። እኔ የምመራውን ተቋም እኔ ራሴ ለምንድን ነው የሰው ኃይሉንም ገንዘቡንም በአግባቡ ማኔጅ ማድረግ የሚሳነኝ? እኔ የሌለሁበት ሌላ ሌባ ካለ ለምንድን ነው የማልቆጣጠረው? እኔ ካለሁበት ችግር አለ ለምን አልነካውማ? ምክንያቱም ምን የሚጠቅመው አካል ነኝ። እኔ እዛ ውስጥ ከሌለው ለምን ያቅተኛል መቆጣጠር? እኔ ተቋም ውስጥ ለምሳሌ እንደዚህ አይነት ችግር አለ ብዬ አላምንም። ለምን እኔ ሳላቆም የሚወጣ ገንዘብ የለማ። አገልግሎት ፈልጎ መጣ የሆነ አካል አገልግሎቱን በማግኘት ባለበት ፍጥነትና ጥራት ካላገኘ ለምንድን ነው እኔ ጣልቃ ማልገባ? ወይም አቤቱታ ሲቀርብልኝ ለምንድን ነው ያን ጉዳይ ማልፈታ? የተቋማት ኃላፊ ራሱን መጠየቅ ያለበት ይሄን ነው። እንደዛ ካረክለት ሰው እኮ ትንሽ አድርገለት ያመሰግናል። ትንሽ አድርገለት የሚያመሰግን ነው የኛ ማህበረሰብ። ችግሩ ግን ባለቤት ያጣባል። አንዳንድ ቦታ ላይ ባለሙያው ባለጉዳዮችን ያጉላላል። ከዛ የተጉላላው ባለጉዳይ ወደ ኃላፊው ሲሄድ እዛው ከባለሙያው ጋር ጨርስ ይባላል። ይሄ ልክ አይደለም እያልኩ ነው። ልክ ማይሆን ለምንድን ነው? ኃላፊው ከማንም በላይ ኃላፊነት አለበት ይሄን ማስተካከል። ስለዚህ እዛ ጋር
ባለሙያው በተፈለገው ፍጥነት በተፈለገው ጥራት ካልሰራና ባለጉዳዮችን የእጅ መንሻ እየጠየቀ ከሆነ እርምጃ መውሰድ አለበት። ይሄ ደግሞ አሰራሩም ይፈቅዳል። ያ ከሆነ ደግሞ ነገሮች ይስተካከላሉ። ያን ለማድረግ ግን መጀመሪያ ራሱ ንጹህ መሆን አለበት ያ ሰውዬ። እሱን ነው እያልኩ ያለው። ሙስናን መከላከያ መንገዱ አንዱ ሀብትን በትክክል ማወቅ ይጀምራልና አቶ ማሩ እንደው በዚህ ረገድ ሀብትን ምዝገባን ለማከናወን ምን ያህል ታቅዶ ነበር? የተገኘው አፈጻጸምስ ባለፉት ጊዜያት ምን ያህል ውጤት ተገኘበት? ሀብት መመዝገብ ህገ መንግስቱ ላይ ያለውን የግልጽነትና ተጠያቂነት አሰራር እውን ለማድረግ ያግዛል። ሀብት መመዝገብ አንዱም የሙስና መከላከያ መንገድም ነው ቅድም እንደተባል ነውና ግን ከመዘገብ በኋላ መመዝገብ እሱ እንትን አይደለም፣ ውጤት አይደለም። ከተመዘገበ በኋላ ያ የተመዘገበ ሀብት አስመዝጋቢው በትክክል አስመዝግቧል ወይስ አላስመዘገበም? ምን ማለት ነው ይሄ? ለምሳሌ አንድ ግለሰብ የወር ደሞዙ 10,000 ብር ቢሆን የሚስቱ ገቢም እንደዛው የተወሰነ ሆኖ በስጦታ ወይም በውርስ ሀብት ከሌላ ወገን ያላገኘ ከሆነና ምናልባትም ከውጭ ሀገርም በተለየ መንገድ የመጣለት ካልሆነ ወይም እሱ ራሱ ውጭ ሀገር የመሄድ እድል ኖሮት ተጨማሪ ገንዘብ የማግኘት እድል ከሌለው በስተቀር በራሱ የወር ደሞዝ በሱና በባለቤቱ ያለው ገቢ የሚገመት ነው አይደለ? ቅድም ያልኩ የደሞዝ መጠን ስላለው ይሄ ያለው ሰው ያስመዘገበው ሀብት አለ። እሱን ካየን በኋላኛ በማረጋገጥ ሂደት መኪኖች ሊኖሩ ይችላሉ፣ ቤቶች ሊኖሩ ይችላሉ፣ አካውንት ውስጥ ያሉ ብዙ ብሮች ሊኖሩ ይችላሉ። ይሄ ልክ አይደለም ነው የኛ መላምት። ምክንያቱም ከገቢው በላይ የተጋነነ ሀብት አለው። ስለዚህ ይሄ ሰው ሀብቱን ያገኘበትን መንገድ ማስረዳት አለበት ነው ከህግ አንጻር። ያን የማስረዳት ግዴታ ለሱ የተተው ነው። ቅድም እንዳልኩ እሱ ይሄን ሀብት ያገኘውት በነገራችን ላይ ስንመዘግብ በዛ መንገድ ነው። በስጦታ በውርስ የተገኘው ሀብት እሱን እንደ ህገወጥ ገቢ አድርገን አንወስድም። ግን ከገቢው በላይ የሚባለው ከሚታወቀው ገቢ ውጭ የሆነ ገንዘብ ሲገኝ እሱ ትክክል ነው ትክክል አይደለም የሚለውን ለማረጋገጥ ወደ ፖሊስ ይላካል። ፖሊስ ጋር ከሄደ በኋላ ቅድም ያልኩ ችግር አለ። አንደኛ ፖሊስ ማስረጃው አልተሟላም ብሎ ሊያምን ይችላል። እኛ ምን ልክለት ማስረጃ ያን ማስረጃ ሄዶ ለማሰባሰብ ደግሞ የምታየው ነገር አለ። አሁን በተለይ በእኛ ክልል ሁኔታ ወደ ወረዳ ሄደህ ወደ ዞን ሄደህ ያ ቤት አለ የለም የሚለውን ለማረጋገጥ ትንሽ የሚያስቸግር ነገር አለው። በባንክ ያለውን ገንዘብ ከፋይናንስና መረጃ ደህንነት ጋር አብረን ስለምንሰራ ሙሉውን ነገር ከዛ እናገኛለን። ያንድን ቤተሰብ ጠቅላላ በልጅም በባልም በሚስትም ያለን ሀብት እናገኛለን። እሱ አያስቸግርም። የመንገድ ትራንስፖርት የመኪናን ጉዳይም በዛ መንገድ እናገኛለን በቀላሉ። ግን የቤት ነገር ያስቸግራል። አንዳንድ ወረዳዎች ላይ ለመሄድ መንገዱ አንዳንዱ አመች ስላልሆነ ሄደ ለማረጋገጥ የሚያስቸግር ነገር አለ። ዞሮ ግን ከገቢው በላይ ያለው ብለህ ካመንክ እሱን በማስረጃ አስደግፈህ ለፖሊስ ነው የምንልክኛ። ለፖሊስ እንልክ ፖሊስ የላክንለትን ማስረጃ እንዳለ ይዞ ምርመራውን ጨርሶ ሊልክ ይችላል ወደ አቃቢ ሕግ ወይም ደግሞ ተጨማሪ ማስረጃ ፈልጋለሁ ብሎ ሊያዘገየው ይችላል እጁ ላይ። እንዲህ አይነት ጋፖች አሉ። ያ ደግሞ በእኛ ስራ ላይ የፈጠረው ከፍተኛ ችግር አለ። ምን እኛ ለፖሊስ ከላክነው በኋላ ፖሊስ በምን ያህል ፍጥነት ሰርቶ ለኛ ማሳወቅ እንዳለበት አስገዳጅ የሆነ ህግ ስለሌለ ክስና ምርመራው ወደ ፖሊስና አቃቢ ሕግ ሲሄድ በዚህ ደረጃ የተዘነጋ የሚመስል ነገር አለው። እንዴት ሆኖ ነው እነኛ ሰዎች እስከ መቼ ነው ማሳወቅ ያለባቸው ለኛ ተቋም ፖሊስ? እሱ በግልጽ የተመለሰ አይደለም። ያም ሆኖ ግን ባለፉት ዓመታት አሁን ቁጥሩን አላስታውስም ብዙ የላክናቸው አሉ። በዚህ ዓመት አሁን ቅድም ያልኩ 7 ጎንደር ላይ ተልኳል። የኛ አሁን ከ205 አሁን በቅርቡ ምንልካቸው ይኖራሉ። ኦሮስ እያለቁ ነው። ግን በእኛ ሰርተን ደክመን ገንዘብ ብዙ ወጥቶበት ብዙ ጉልበት ፈሶበት ተጠያቂ እንዲሆኑ ምንልካቸው ማስረጃዎች በዛ ልክ ሰዎቹን ተጠያቂ ያደረጉ ነው ወይ ካልክ ውጤታማነቱ ላይ ችግር አለው። እንደው ሀብት የማስመዝገብ ልምዱስ ምን ያህል እየዳበረ መጥቷል? እናንተስ እንደ ክልል ምን ያህል ታቅዶ ነበር? ምን ያህል አፈጻጸምስ ተገኘ? ሀብት የማስመዝገብ ልምዱ ብዙም የጎላ ችግር የለውም። አሁን አመራሩም ያስመዘግባል፣ ተሿሚም ያስመዘግባል፣ እድሳቱም በዛው ልክ አለ። አልፎ አልፎ በግለሰብ ደረጃ የሚያሳብቡ አሉ። ለማስመዝገብ ፍላጎት ማያሳዩ ሰዎች አሉ። በግለሰብ ደረጃ ምክንያት ነው የሚደረድሩ። አንዳንዶቹ ስምሪት ላይ ነን ምናምን ላይ ነን ባገር የለንም እንዲህ ይለዋል። በነገራችን ላይ ያለማስመዝገብ መብት አይደለም፣ ተጠያቂ የሚያደርግ አሰራር አለ። የገንዘብ ቅጣትም አለው። በሌሎች አማራጮችም ተጠያቂ የሚያደርጉ የህግ ድንጋጌዎች አሉ። ግን እኛ ክልሉ በዚህ ሁሉ ችግር ውስጥ ያለ ግለሰቦችን በአጣብቂኝ ወደ መጠየቅ ከምንሄድ ብለን ነገሮችን ቀለል አድርገን የምናይበት ሁኔታ አለ። ያም ሆኖ ዘንድሮ የመጀመሪያ ምዝገባ የሚባለው ወደ 2483 መዝግበናል። እቅድ ይዘን የነበረ 1980 ነው። የ9 ወር እቅድ ይዘን የነበረ 1980 ነው። ግን 2483 መዝግበናል። በእቅድ ካየው ከእቅድ በላይ ነው።
እድሳት የሚባልም አለ። እድሳት ማለት 2 ዓመት ተኩል ካስመዘገቡ በኋላ 2 ዓመት ተኩል ቆይተው እንደገና ተጨማሪ ሀብት ስለሚኖራቸው እሱን የሚያስመዘግቡ ማለት ነው። እነሱም ወደ 10183 ሰዎች መዝግበናል። እሱም አፈጻጸሙ 175% ነው። 13000 አካባቢ ነበር እንመዘግባለን ብለን ያቀርን። የተመዘገበውን ስናየው አንዳንድ ቦታ ላይ አስደንጋጭ ነው። በ8000 በ9000 በምናምን 7000 አንዳንድ የሥራ መደቦች ላይ ያለ ባለሙያ እዚህ ከተማ ላይ 2 ቤት 3 ቤት መኪኖች ቤት ስለ ፎቅ ነው ወይም 250 ላይ የተንጣለለ ቤት የሰሩ አሉ። የኮስሞቲክስ ሱቅ ያላቸው፣ ቡቲክ ቤት ያላቸው፣ ብሎኬት ማምረቻ ያላቸው፣ የሲሚንቶ ምናምን ያላቸው ሰዎች አሉ። ባለሙያ ሆነው በ8000 ብር ደሞዝ በ9000 ብር ደሞዝ። እሱ ሰርፕራይዚንግ ነው በጣም። አመራሩ ጋር ስትመጣ ደግሞ በስም የገዘፈ አመራር እንትን ሀብቱ ምዝገባው ላይ ገብተህ ስታይ አንድ መኖሪያ ቤት ታያለህ። ከዛ ውጭ በጣም ቁርጥራጭ የሆኑ ብሮች ነው የምታይ። እንግዲህ እዚህ ጋር አንድ መላምት መውሰድ ይቻላል። አመራሩ በሚባለው ልክ እየሰረቀ አይደለም የሚል መላምት ልትወስድ ትችላለህ። ወይም ደግሞ እየሰረቀ ሀብቱን በሚታይ መንገድ እያስቀመጠው አይደለም ብለህ ልገምት ትችላለህ። መላምት ነው፣ ይሄን ማወቅ አይቻልም። ግን በአሳምፕሽን ደረጃ ፐርሰፕሽኑ የማህበረሰቡ ፐርሰፕሽን የአብዛኛው ሰው ስትሰማ አመራሩ ሌባ ነው ይልሃል። ምክንያቱም ቅድም እንዳልኩ የሥራ ባህሪውም ለዛ ያጋለጠው ስለሆነ። በምዝገባ በእኛ ጋር ባለ ምዝገባ ስታየው ግን አታገኝም። እሱ እንግዲህ ቅድም ያልኩ መላምት ነው የሚሆን። ወይ አልሰረቀም የሚባለውና ሪያሊቲው አልተገናኘም፣ ወይ ሰርቆም ከሆነ ሀብቱ በሚታይ መንገድ አልተቀመጠም ማለት ነው። እንግዲህ ይሄንን ደግሞ የሚያስታርቅ አንድ ጥሩ ነገር አለ። በአገር ደረጃ ዘንድሮ የንብረት ማስመለስ የሚባል አዋጅ ወጥቷል አይደለ? እሱ አሁን ገደብ የለውም። ይሄኛው የኛ የሀብት ምዝገባ በአንድ ግለሰብ በባለቤቱ በሚስቱ ወይም በባሏና በሷ እና 18 ዓመት በታች በሆኑ ልጆች ብቻ ያለ ሀብት ነው የሚመዘገብ። እንግዲህ ቅድም አንዳንድ ሰው ሲሰረቅ ነገር ያለው ቅድም ዝም ብሎ አይደለም፣ በጣም በብልሃት ማስረጃ በማጥፋት ሊገኝ እንዳይችል አድርጎ ረጅም ጊዜ ታቀዱበት የሚሰራ ነው የሙስና ወንጀል በነገራችን ላይ። ስለዚህ የሚሰርቅ ሰው በቀላሉ አንተ ምርመራ ስታደርግ በምታገኝበት መንገድ አያስቀምጥልህም አይደለ? ስለዚህ ዳብዛውን ያጠፋዋል። ዳብዛውን የሚያጠፋው ከሆነ ግን የት ነው ሊያደርገው የሚችል? በሚስቱ እህት ሊያደርግ ይችላል፣ በወንድሙ ሊያደርግ ይችላል፣ በ18 ዓመት በላይ በሆነ ልጅ ሊሆን ይችላል፣ በምናምን ሊሰወረው ይችላል። አቅዶ ስለሚሰርቅ ከሌሎች ወንጀሎች ይለያል ያልኩም ለዛ ነው። ስለዚህ ይሄኛው የንብረት ማስመለስ አዋጁ አሁን ማንም ጋር ምህረት የለውም። ማንም ጋር የተገኘ ከልክ ያለፈ ሀብት ያኛው ግለሰብ እንዴት ገንዘቡን እንዳገኘ የማስረዳት ሸክም አለው ወይም ኃላፊነት አለበት። ስለዚህ ያኔ በግልጽ ያላግባብ የሰበሰበው ገንዘብ ከሆነ እንግዲህ ተጠያቂነቱ ይቀጥል ይሆናል ብዬ ተስፋ አደርጋለሁ። እንደ ኮሚሽን በዚህ ጉዳይ ላይ በተለይ የሚነሳው ትችት አለ። በተለይ ሀብትን የተሿሚዎችን ሀብት በማስመዝገብ በኩል ከዛም ያለፈ ስራ አልተሰራም። በተለይ ለህዝብ ይፋ ማድረግ ላይ የሚሰሩ ስራዎች ገና መከላከል ይቻልን ዘንድ የግልጽኝነት የሚነሱ ችግሮችም ይነሳሉና እዛ ቦታ ላይ እስኪ ያሉትን ሀሳቦች እናንሳቸው። እነዚህ ነገሮች ምን ያህል ተሰርቶባቸዋል? አይ እውነት ነው፣ ሀብቱ ከተመዘገበ በኋላ ለህዝብ ይፋ አልተደረገም። እሱ ግን ምንድን ነበር የመጀመሪያው ሀሳብ? በአገር ደረጃ ወጥ በሆነ መንገድ ይሰራል የሚል ሀሳቤ ነበረው ያኔ። አሁን በአገር ደረጃም ሌሎች ክልሎችም ጋር ሀብት የማስተዋወቁ ወይም ደግሞ የተመዘገበን ሀብት የማስተዋወቅ ስራ አልተሰራም። ልክ ነው። ምናልባት እሱን እንግዲህ አይ ቲንክ ወደፊት ይሆናል ብዬ ተስፋ አደርጋለሁ እኔ። ምክንያቱም ከመዘገብ ካይቀር ይፋ ሊደረግ ይችላል። ግን እንዲህ ክልሎች በራሳቸው ፈቃድ የሚያደርጉት አይመስለኝም። በአገር ደረጃ አንድ ወጥ የሆነ አሰራር ይወጣለትና በፌዴራልም በእኛም በክልልም ደረጃ ይፋ መደረግ ካለበት ሊደረግ ይችላል። ግን አንድ ደግሞ እውነት አለ። ማንም ሰው የማንንም ሀብት ማወቅ ቢፈልግ በየትኛውም ጊዜ ማወቅ ይችላል። አሁን እኛ ጋር አንተ መተህ የከሌ የሚባል አመራር ወይም ደግሞ የከሌ የሚባል የባለሙያ ሀብቱን ማወቅ ፈልጋለሁ በእንዲህ መንገድ ብትል እናሳያለን። እናሳይና ምን ልታረግ ትችላለህ? ከተመዘገበው ወደ ሌላ ማወቀው ሀብት አለ ብለህ ለኛ ማስረዳት ከቻልክና ያ ያስረዳህን ነገር እውነት ከሆነ አንተ ካገኘው እና ከጠቆምከን ሀብት ውስጥ 25% ለአንተ ቦነስ ይሰጣል። ለተቋሚው በመጠቆምህ ብቻ ያ ቦነስ ይሰጣል። ግን ይሄ ነገር ምን መሰለህ ችግር የሆነ በደንብ ኤክሰርሳይዝ ማድረግ አልተቻለም። ሰውም በዚህ ልክ ተረድቶ ጥቆማ እየሰጠ አይደለም። አልፎ አልፎም ጠቆምንም አልጠቆምንም ውጤት አይመጣም ብሎ ቅድም ያልኩ እንትንም ጥላ ጥሎበታል እንጂ በአዋጁ ደረጃ በጣም ጥሩ ነገሮች አሉ። ወደፊት እንግዲህ ይፋ መሆን ከቻለ ያን አብረን የምናየው ነው የሚሆን። ግን የክልል ብቻውን ያደርጋል ብዬ አላስብም። ማድረግ አለበት ብዬ አላምንም። ከሆነ እንደ ሀገር አንድ አይነት ሞዳሊቲ ወጥቶለት ሊደረግ ይችላል።
እንደ ክልል በተለይ የሙስና ለመከላከል አቶ ማሩ በተለይ በተቋማት ባለሙያዎች በተለያዩ የህብረተሰብ ክፍሎች እንዲሁም አጋር አካላት ጭምር ገብቶ ግንዛቤ መፍጠር የግድ አስፈላጊ ነው። ብዙ ጊዜ ግንዛቤ መስጠቱ ላይም ራሱ የሚነሱ ትችቶች አሉ። ምን ያህል ግንዛቤ ፈጥረናል ብላችሁ ታስባላችሁ? ይሄ አንደኛ የሚነሳ ከአቅማችን ነው የሚነሳ ከሰው ኃይል አቅማችን እና ከበጀት አቅማችን ይነሳል። ግንዛቤ ለመፍጠር ወይም መድረክ ለመፍጠር ገንዘብ ይፈልጋል። ተደራሽ ለመሆን በዛ ልክ የሰው ኃይል ያስፈልጋል። ቅድም እንዳልኩ በክልል ደረጃ ያለው ባለሙያ በጣም ውስን ናቸው። ለምሳሌ ክልል 4 አሰልጣኝ ነው ያለ። በግልጽ መነጋገር ስላለብን ቅርንጫፎች ላይ 2 አሰልጣኝ ነው ያለ። በአጠቃላይ እዛ 6 እዚህ 4 10 አሰልጣኝ ማለት ነው። 10 አሰልጣኝ በጣም ውስን በሆነች የገንዘብ መጠን ይህን ሰፊ ክልል ያለውን የሰው ኃይል ተደራሽ ማድረግ አይቻልም። ግን ምንድነው ለማድረግ የምንሞክር አንደኛ የስነ ምግባር መኮንኖች አሉ። አንድ 280 90 አካባቢ ያሉ እነሱን ተጠቅመን በያሉበት አካባቢ በየሚኖሩበት ተቋም ጭምር ግንዛቤ እንዲፈጥሩ ለማድረግ እንሞክራለን። ከዛ ውጭ እኛ ባለችን በጀትና ባለን የሰው ኃይል በተመረጠ አኳን ቅድም እንዳልኩ ግንዛቤ ለመፍጠር እየሞከረ ነው። ለምሳሌ የዚህን ዓመት በአጭራጭሮቹ ነገሮች ልንገራ። ጥቅምት አካባቢ ምንድነው ለማድረግ የሞከርን ትምህርት ላይ በደንብ መስራት አለብን ብለን ስላሰብን የግልና የመንግስት ትምህርት ቤቶችን እዚህ ባህር ዳር ከተማ ላይ ያሉትን አዛሴም ታይም ጎንደር፣ ደሴና ደብረ ብርሃን በተመሳሳይ ርዕሰ መምህራንን፣ ሱፐርቫይዘሮችን፣ ምክትል ርዕሰ መምህራንና የክበባት አስተባባሪዎችን የስነ ምግባር ክበብ ቅድም ያልኩ የተቋቋማለ እነኚህን በተለያየ መንገድ ለማግኘት ሞክረናል። መጀመሪያ ኦሪንቴሽን በመስጠት በሚቀጥለው ደግሞ ያንን ኦሪንቴሽን ይዘው የሰሩትን ስራ ለማየት በመጨረሻም ውጤታማነቱን ለመገምገም ከ3 ጊዜ በላይ እኛ እንኳን እዚህ ከተማ ላይ መድረክ ፈጥረናል። ከዛ ውጭ የቋሚ ኮሚቴ አባላትን በተደጋጋሚ ለማግኘት ሞክረናል። እነሱንም ከ3 ጊዜ ያላነሰ ቋሚ ኮሚቴ አባላትን ማግኘት ለምንድን ያስፈልጋል? አንደኛ እነሱ የሚያስተባብሯቸው ተቋማት አሉ። የሚያስተባብሯቸው ተቋማት የሰው ኃይሉን ገንዘቡንም እየመሩበት ያለውን ገንዘብ በደንብ ከሙስና ብልሹ አሰራር መከላከል አንጻር የተቃኘ እንዲሆን ብለን ከነሱ ጋር መድረኮች ፈጥረናል። ምን ማለት ነው? ለምሳሌ የስራ አፈጻጸም ሲገመግሙ ወይም ደግሞ የቅድ ትውውቅ ሲያደርጉ የሙስናን ጉዳይም አብረው የዛ ተቋም የሙስና ጉዳይ ምን መልክ አለው፣ ምን ይመስላል፣ ምንስ ይባላል የሚለውን አብረው የቅድ ትውውቁም የቅድ አፈጻጸም ግምገማው አካል እንዲያደርጉት። ምክንያቱም ቋሚ ኮሚቴዎች የክልሉን የመንግስት ተቋማት ሁሉንም በበላይነት ስለሚቆጣጠሩ ማለት ነው። ከዛ አንጻር በዛ እነሱንም አግኝተን አንዳንድ አገዛዎችንም ያደርጉበት አለ። ለምሳሌ የስነ ምግባር መኮንን ያላሟሉ ተቋማትን እንዲያሟሉልን ነግረናቸው እዛው ነው መነጋገር የጀመሩ። ይሄ ያንቺ ተቋም ነው፣ ይሄ ያንተ ተቋም ነው እየተባሉ እዛው ለማስተካከል የሞከሩ። በዛ ረገድ እነሱ በጣም ጥሩ እያገዙ ነው፣ እየደገፉ ነው። ይሄ አንዱ ትልቁ ነገር ነው። ከዛ ውጭ ከአገልግሎት አሰጣጥ አንጻር የህዝባችንን እንግልት ለመቀነስ የሰው ኃይል ዳይሬክተሮች የክልል ተቋማት በሙሉ የክልል ተቋማት የሰው ኃይል ዳይሬክተሮች ወሳኝ ናቸው። ቅጥርም ላይ ደረጃ እድገትም ላይ ዝውውርም ላይ አገልግሎት አሰጣጥም ላይ ወሳኝ ናቸው ብለን ስላመን ከሲቪል ሰርቪስ ኮሚሽን ጋር በጋራ ተነጋግረን መድረኮችን ፈጥረን በዛ ልክ አገልግሎት አሰጣጡን ማሳለጥ አለብን። ህዝባችንን ከምሬት ማውጣት አለብን። የአገልጋይነት ስሜት መላበስ አለብን። ደንበኛ ንጉስ ነው የሚለው ነገር ኤክሰርሳይዝ ማድረግ አለብን። ከቁዘማ ማውጣት አለብን የሚል መድረኮችን ለመፍጠር ሞክረናል። ሌሎች ከወጣቶችም ጋር እንደዚህ የፈጠርናቸው መድረኮች አሉ። ከሚዲያም ጋር ጭምር ከእናንተም ልጆች ጋር በአንድ መድረክ ከኮሙኒኬሽንና ሚዲያ ሰዎችም ጋር ጭምር ከሙስና መከላከል አንጻር ምንድነው የምታግዙን፣ እኛ ምን እናድርግ፣ እናንተስ ከሙያ አንጻር እንዴት ነው የምታግዙን? እንዲህ አይነት መድረኮችን በርከት ያሉ መድረኮችን በተመረጠ አኳኋን እውነት ለመናገር ዘንድሮ እንደውም ከሌላው ጊዜ በተሻለ በጣም ውጤታማ የሆንባቸው ምላቸው ምንድነው እንደ በፊቱ ዝም ብለን ማግበስበስ አይደለም፣ በተመረጠ መንገድ እና በሚለካ መንገድ ነው ለመሄድ የሞከርን። ትምህርት ቤቶች ጋር እንዳልኩ ሲቪል ሰርቪስ፣ ቋሚ ኮሚቴው አካባቢ፣ ሚዲያ አካባቢ፣ ወጣቶች አካባቢ እና ደግሞ ከሴክተሮች አካባቢ አሁንም ለሙስናና ብልሹ አሰራር የሚጋለጡ ሴክተሮችን የፋይናንስ ሴክተሮችን አካባቢ ዳይሬክተሮችን ለማግኘት ሞክረናል። በዛ መንገድ ነው ለመስራት የሞከር። ስራው እየተገመገመ የሚመራና የተቋም ኃላፊዎችም ከሌላው ጊዜ በተሻለ በባለቤትነት ተቋማቸውን የሚመሩ ከሆነ እንደዚህ በተጓዳኝ የምንሰጣቸው ስልጠናዎችም በዚህ መንገድ መደጋገፍ ከቻሉ ውጤት ያመጣሉ ብዬ አስባለሁ። ከመስራት አንጻር እነኚህ ነው ለመስራት የሞከርን። ማህበረሰቡን ያሳተፈ የሙስና ወንጀል መከላከል ለመስራት በተለይ የተለያዩ ዘዴዎችን ትጠቀማላችሁ። ጥቆማ መስጫ፣ እንዲሁም የስልክ ነጻ ስልክ ጥሪ፣ ሌሎችንም ዘዴዎች ትጠቀማላችሁና ጥቆማ ለሚሰጧችሁ ሰዎች ምን ያህል ከለላ መስጠቱ ላይ ምን ያህል ልምዱ አለ? የተለያዩ ጥቅማ ጥቅሞችም እንደተጠበቁ ሆኖ
ከለላቸውን ለሚፈልጉ ሰዎች በምን መንገድ ነው እየሰራሉ? ጥቆማ በመሰረቱ ወደኛ እንዲመጣ ብዙ አናበረታታም እኛ። ምክንያቱም ምርመራው ከኛ ተቋም ወደ ፖሊስ ስለሄደ ምርመራውን የሚመራው አካል ጥቆማውንም እንደወረደ ተቀብሎ ምርመራውን ቢያስኬደው የበለጠ ውጤታማ ያደርገዋል ብለን እናምናለን። ግን ደግሞ ጥቆማዎች ይመጣሉ። አንደኛ ተቋሙን ቀደም ብሎ የሚያውቁ ሰዎች፣ ሁለተኛ አንዳንዶቹ መረጃውን ለፖሊስ መስጠት የማይፈልጉ አሉ። መረጃውን ለኛ መስጠት የሚፈልጉ አሉ። ከዛ አንፃር ጥቆማውን እንቀበላለን። አንዳንዶቹ ምናልባት በአስተዳደራዊ መፍትሄ የሚፈልጉ ነው በስልክ ንግግርም በአካል ንግግርም የሚቋጩ ሲሆን በዛ መንገድ ለመቋጫት እንሞክራለን። ከዛ ውጭ ግን የወንጀል ባህሪ ያላቸው በተለይ የሙስና ወንጀል ባህሪ ያላቸው ሲሆኑ በቀጥታ ወደ ፖሊስ ነው የምንልካቸው። ከዛ በኋላ ፖሊስ ምርመራ አጣርቶ ጨርሶ ወደ አቃቢ ሕግ ይልካል። አቃቢ ሕግም ክስ መመስረት ባለበት ልክ መስርቶ ጉዳዩ ይቀጥላል ማለት ነው። እንግዲህ እነኚህ ነገሮች ስናደርግ ጥቆማኛ ጋር መጥቶ የሰጠ አካል ካለ ወይም ፖሊስም ጋር ሂዶ ጥቆማ ቢሰጥ ችግር የለውም። ፖሊስም ጋር ሂዶ ቢሰጥ ጥቆማ የሰጠ ሁሉ ከለላ አያገኝም። አንዱ መታወቅ ያለበት ይሄ ነው። አንዳንዱ ሰው እኮ ሲጣላ ዝም ብሎ ስም ለማጥቆር ይመጣል። ሲጣላ አብሮ ነገሮችን ሲያስኬድ ይቆይና መጨረሻ ላይ ያልጓባ ሲሉ ጥቆማ ይሰጣል። እንዲያምኖ የወንጀል ባህሪ ካለው ጥሩ ነው፣ ግን ዝም ብሎ የመጠቃቃት የሚመስል ነገር። ስለዚህ ጥቆማዎች በባህሪያቸው ምን አይነት ናቸው የሚለው ይለያል። ያ ጥቆማ ፖሊስ ጋር ሄዶ ምርመራው አልቆ ወደ አቃቢ ሕግ ሄዶ አቃቢ ክስ ከመሰረተበት ያን ጉዳይ ፍሬ ያፈራ ማለት ነው። ጥቆማው ቫሊድ ሆነ ማለት ነው። እንደዛ በሆነ ጊዜ ጥቆማውን በሰጠው አካል ላይ የሚደርስ ጉዳት ወይም ሊደርስ ያለ ጉዳት ካለ እሱን በመከላከል ረገድ ከለላ ያስፈልገኛል ወይም ጥበቃ ያስፈልገኛል ብሎ ከጠየቀ ያ ጥቆማ አቅራቢ ሰው እስካሁን እየተሰጠ ነው፣ ወደፊትም ይሰጣል። ይሄ በሕግም የተፈቀደ ስለሆነ ማለት ነው። በአንድ በኩል የስራ ቦታ ዝውውር ሊሆን ይችላል። በሌላ በኩል ራሳቸውን ከጥቃት መከላከል የሚያስፈልግ ከሆነ ፖሊስ ሁሉ የሚመደብላቸው እኮ አሉ፣ የተለየ ጥበቃ የሚደረግላቸው አሉ። እና እስካሁን በዛ መንገድ ያጋጠመ ችግር እኔ በግሌ ማውቀው የለኝም። ፍትህ ቢሮም በዚህ ረገድ ችግር የለበትም። ያው ሙስና በመከላከል ረገድ የሚያስተላልፉት መልእክት ካለ መጨረሻ ነገር። ሙስናን በመከላከል ረገድ ከምንም በላይ እኔ እንትኑ ምንድነው መሰለ የማህበረሰቡ ተሳትፎ ወሳኝ ነው። ማህበረሰቡ መብቱን በተገቢው መንገድ ተረድቶ ጉዳዮችን አንደኛ ያለምንም እጅ መንሻ ማስፈጸም እንዳለበት አምኖ እስከ መጨረሻው መብቱን በገንዘብ ሳይገዛ ማለት ነው መብቱን በገንዘብ ሳይገዛ ጉዳዮችን በነፃ ማግኘት እንዳለበት አምኖ እስከ መጨረሻው መታገል አለበት። ይሄንን ደግሞ ማዳበር አለበት ልምዱን። ከዚህ አልፎ ገንዘብ የሚጠይቁ ከዚህ አልፎ እነሱን የሚያጉላሉ ከዚህ አልፎ የተለየ እይታ ያላቸው አገልግሎት ሰጪ ተቋማትና ባለሙያዎች ካጋጠሙ በድፍረት ማጋለጥ እና እስከ መጨረሻው ጉዳዩን ይዞ መግፋት ተገቢ ይመስለኛል። እኔ ከዛ ውጪ የመንግስት ተቋማት ችግሩን መቀነስ የምንችል እነሱ የተበጀተላቸውን ገንዘብና እንዲመሩ የተሰጣቸውን የሰው ኃይል ተገቢ በሆነ መንገድ እና አሰራሩ በሚፈቅደው መንገድ ማረግ ከቻሉ ብዙ ነገር ይቀንሳል ብዬ አምናለሁ። ከዛ በላይ እንግዲህ ትብብር ይፈልጋል። ምናልባት እንደ ሚዲያም ምን ቢሆን መርጣለሁ እኔ ለምሳሌ ጥፋተኛ የተባሉ ሰዎች በምንድነው በፖሊስ በፍትህ ቢሮና በፍርድ ቤት አልፎ ጥፋተኛ የተባሉ በተለይ በሙስና ጉዳይ ጥፋተኛ የተባሉ ግለሰቦችን ጉዳይ ደጋግሞ እኔ የህግ ክልከላ ከሌለውም ከሚዲያ አንፃር የነጻነት ክልከላ ከሌለው ደጋግሞ ማህበረሰቡን ማስተማር ቢቻል እና እነኛን ሰዎች የጥፋት ደረጃቸውን በዛ ልክ ለማህበረሰቡ ማስገንዘብ ቢቻል የኛ ማህበረሰብ ኩሩ ማህበረሰብ ነው። ሌባን የሚጸየፍ ማህበረሰብ ነው። ስለዚህ በሌብነት ደረጃ ግለሰቦችን ፈርጃ ካሳየው ከዛ ለመጸየፍ ለመራቅ አይቸገርም። ከድርም ከቁም ከምንም ሊያወጣቸው ይችላል። አሁን ተደብቆ እየኖረ ነው ሰው አንዱን እያጠቃው የአንዱን ጥቅም አንዱ እየተጋራ ያለና በዛ ልክ ቁርጠኛ ሆነን መስራት ከቻልን ማጥፋት አይቻልም፣ ግን መቀነስ እንችላለን። የህዝባችንን ችግር በተሻለ እንታደጋለን ብዬ አምናለሁ። አቶ ማሩ ቸኮል የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር እዚህ ስቱዲዮ ድረስ ተገኝተው ለሰጡን ማብራሪያ በተመልካቾች ስም ከልብ እናመሰግናለን። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የአሚኮ ወቅታዊ ዝግጅት በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።